እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን ብዙ ስለሆነ ወደ ፕሮግራማችን ቶሎ ነው የምንገባው። ይህንን ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩን። አሁን ወደ ዜናዎቹ እንሄዳለን። የኢትዮጵያ አትሌቶች በኦስሎ ዳይመንድ ሊግ የ3000 ሜትር የሴቶች ውድድር አረንጓዴ ጎርፍ አሳይተዋል። እጅግ በጣም ደስ የሚል ነው። ከ1 እስከ 4 ኢትዮጵያውያን ወጥተዋል። አንደኛ አትሌት ፍሬወይኒ ኃይሌ አንደኛ በመውጣት አሸንፋለች። ሁለተኛ ልቅና አምባው ሁለተኛ ወጥታለች። ሰናይ ጌታቸው ሶስተኛ ወጥታለች። ሀዋ አበራ ደግሞ አራተኛ በመውጣት ከ1 እስከ 4 ያለውን በሙሉ ተቆጣጥረውታል። እጅግ በጣም ደስ የሚል ውጤት ነው። በጣም የሚያኮራ ውጤት ነው። ሌላኛው የእስራኤል መከላከያ ሚኒስትር የኢራን ጦርነት ገና ያላለቀና ለማለቅ ብዙ የሚቀረው ነው አሉ። ሚኒስትሩ ሲቀጥሉም የእስራኤል ጦር ኢራን ላይ ጥቃት ለመፈጸም ቋምጧል ብለዋል። መቼም ዕድሜያቸው ትልቅ ነው። የኢራን አብዮታዊ ዘብ አዴር 18 የሚሆኑ ቁልፍ አዳሩን 18 የሚሆኑ ቁልፍ የአሜሪካ ጦር ሰፈሮችን ኢላማ አድርጎ ድብደባ እንደፈጸመ ገልጿል። በአሜሪካ ጀቶች ላይም ኡርዱን በሚገኘው የአሜሪካ ሚሊተሪ ቤዝ እዛ በሚገኘው F-35 ላይ ጉዳት እንዳደረሰ ገልጿል። ሌላኛው ዜና ደግሞ ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ደርሰናል፣ በቅርቡ እንፈራረማለን ብለዋል። ትራምፕ በቃ ቅዠት ዓለም ውስጥ ነው ያለው። እጅግ በጣም በሚያሳዝን ደረጃ ቅዠት ዓለም ውስጥ ነው ያለው። ትራምፕ እንደ አሜሪካ ፕሬዚዳንትነቱ ዛሬ ምሽት በኢራን ላይ ሊፈጸም የነበረውን ጥቃት አስቆሚያለሁ፣ ድርድሩ ጥሩ ደረጃ ስለደረሰ ይላል። ሌላው የባህሬኑ የውጭ ጉዳይ ሚኒስትር የተናገሩት ነው። የባህሬኑ የውጭ ጉዳይ ሚኒስትር የተናገሩት ልክ የሳውዲ አረቢያ የውጭ ጉዳይ ሚኒስትር የማዕድንና ኢነርጂ ሚኒስትር ይመስለኛል የተናገሩትን ተመሳሳይ ነው። እሱም ምንድን ነው የሚለው የባህሬን የውጭ ጉዳይ ሚኒስትር ለውድ ወዳጄ ሲሉ ለፑቲን መልካም ምኞታቸውን በመግለጽ ጠንካራ የሁለትዮሽ ግንኙነት እንዳላቸውም ዳግም አረጋግጠዋል ማለት ነው። ስለዚህ ምዕራባውያን ከባህረ ሰላጤ እየተገለሉ እንደመጡ የሚያሳይ ነው። በተለይ አሜሪካና እስራኤል ከነዚህ ሀገራት እያስወጧቸው ነው። ኳታርም አልፈልግም ብላለች። አሁን የቀሩት ኩዌትና ኤምሬት ናቸው። እነሱም ደግሞ ወደዛ መሄዳቸው የማይቀር ነው። ምክንያቱም ከሞተ ጋር የሚሞት ስለሌለ ማለት ነው። አብደልለጢፍ ቢን ረሻድ አልዛይዳን ማናማ ከሩሲያ ጋር ያላትን የወዳጅነት ትስስርና ትብብር ከፍተኛ ግምት የምትሰጥ ሲሆን በሁሉም ዘርፍ ግንኙነት ለማሳደግ ቁርጠኛ ነች ሲሉ በአጽንኦ ሰጥተዋል። በዚህ ዓመት በተካሄደው የሴን ፐርትረስ ዓለም አቀፍ የኢኮኖሚ ፎረም ላይ የባህሬን በከፍተኛ የስራ ኃላፊዎች ደረጃ መሳተፏን አሳይተዋል። ስለዚህ የእሳቸው ያደረጉትን ንግግር እንስማ። Sergey Lavrov, Foreign Minister of the Russian Federation, peace be unto you. I'm very glad to come to the Russian Federation once again. ይህን ይመስላል። ከሳውዲ አረቢያ ቀጥላ ባህሬን በግልጽ ከራሻ ጋር ግንኙነት ከቻይና ጋር ግንኙነት እንደሚያዋጣቸው ከተናገሩ ሀገሮች አበይት ሀገሮች ናቸው። ሩሲያ ኔቶ ለዩክሬን የሩቅ
ተምዘግዛጊ ሚሳኤል ያቀረባችሁ ጊዜ ሶስተኛው ዓለም እንደተጀመረ ወቁ። አይቀጡ ቅጣት ነው የምንቀጣችሁ ብለዋል። ያው እቺ ጀርመን ነች ብዙ ጊዜ እንደዚህ አይነት ነገር ውስጥ ትንሽ ብትገባው፣ ኔቶ እንኳን ብዙ አይደለም። ሌላኛው ደግሞ ትራምፕ ነው። ትራምፕ በትላንትናው ዕለት ኢራን ሊፈጸም የነበረውን ከባድ ጥቃት መሰረዛቸውን አስታውቀዋል። በኒኩሌር እመታለሁ እያለ ነበረና ሰርዣለሁ አለ። የሰረዘበት ምክንያት ደግሞ ሲናገር በድርድር የመጨረሻ ነጥብ ላይ መዋል የአረብ ሀገራትን ጨምሮ በሁሉም አካላት ተቀባይነት አግኝቷል ያሉት ሲሆን የስምምነቱ መፈረሚያ ጊዜ እና ቦታ በቅርቡ ይፋ ይደረጋል አለ። ኢራን እኮ ምንም ነገር አልተናገረችም። ኢራን ያለችው $36 ቢሊዮን ስጠኝ፣ ከዛ በኋላ ተኩሱን አቆሜ ልነጋገር እችላለሁ ላልነጋገር እችላለሁ ነው ያለችው እንጂ እንትን አላለችም። እና የአረብ ሀገራት ነው የሚለው አውሮፓ ይል ለምን የሚሰማው ሰው አጣ። ስለዚህ አሁን የአረብ ሀገራትን ነው የሚያስፈራራው እሱ። እነሱ ጋር ብቻ ነው ኃይሉን ማሳየት የሚችለው። አሜሪካ በጭራሽ በቀጥታ የማትመቻቸው ሶስት ሀገሮች ናቸው። ወይ ደግሞ አሜሪካ በፍጹም ልደፍራቸው የማትችሉ ሶስት ሀገሮች እነማን ናቸው ነው? አንደኛ ሩሲያ ነች። ሩሲያ አገር አቋራጭ ባሊስቲክ ሚሳይል በመጠቀም የአሜሪካን ዋና ምድር ለመምታት 25 ደቂቃ ብቻ ነው የሚያስፈልጋት። ቻይና ደግሞ 30 ደቂቃ ነው። ሰሜን ኮሪያ ደግሞ ከ35 እስከ 45 ደቂቃ ብቻ ነው። ስለዚህ እነዚህን ሶስት ሀገሮች በፍጹም የፈለጉትን ቢያደርጉ አይቶ እንዳላየ ሰምቶ እንዳልሰማ ነው የምታልፈው። ጠቅላይ ሚኒስትር ለመሆን እየሰራሁ መሆኔን ናታንያሁ ተጨንቋል ሲሉ የቀድሞ የእስራኤል የጦር ኃይል ዋና አዛዥ ተናግረዋል። የእስራኤል መከላከያ ኃይል ዋና አዛዥ የነበሩት ጀነራል ዳጊ ኢስኪኖቮትስ በሚቀጥለው ምርጫ ለአገሪቱ ጠቅላይ ሚኒስትር እንደሚወዳደሩ አስታውቋል። በእስራኤል የሚካሄደው ምርጫ ከ6 ወር ያነሰ ጊዜ በቀረው በዚህ ወቅት ያሻር የተሰኘ ፓርቲ ያቋቋሙት ጀነራሉ ውጥናቸው ጠቅላይ ሚኒስትር በመሆን አገሪቱን መምራት መሆኑን ገልጸዋል። ከ120 እና 1 ከተሰኘ የእስራኤል የቴሌቪዥን ፕሮግራም ጋር ባደረጉት ቃለ ምልልስ አገሪቱ አሁን ላለችበት ሁኔታ ተጠያቂው የናታንያሁ አመራር የስትራቴጂ የጸጥታ ውድቀት መሆኑን አስታውቀዋል። ሲናገሩም አሁን ከኢራን ከሂዝቦላህ ጋር ያለውን ግንኙነት እጅግ አደገኛ የማይገመት ሆኗል ሲል ተናግሯል። ስለዚህ ናታንያሁ እስራኤልን እንዳዋረደ፣ እስራኤልን የማትወጣበት ችግር ውስጥ እንዳስገባ ተናግረዋል። ናታንያሁ ያው የታወቀ ነው። ዝም ብሎ ሳይሉት ገባና አሁን እንዴት አድርጎ እንደሚወጣ ነው ግራ የገባው። አሜሪካ ለሁለተኛ ጊዜ ጥቃት ሰንዝራ ነበረ። በዛ ጥቃት ደግሞ ኢራን መልስ ሰጥታለች። አሜሪካ በ49 ቶማሃውክ ሚሳኤል ወደ ኢራን ማስወንጨፏን ተከትሎ ኢራን ደግሞ ጥቃት ፈጽማለች። እስካሁን አሜሪካ በኢራን ላይ በመጀመሪያው 4 ቀን ብቻ 850 ቶማሃውክ ሚሳኤል ተኩሳለች። ምንም አይነት ውጤት አለመጣም። አሁን ደግሞ 49 በ3 ወር ውስጥ የሰበሰበችው 49 ቶማሃውክ ሚሳኤል ተጠቅማለች። እሱን ስጨርስ ነው ወደ ሰላም ልግባ ያለችው። ሰላም እያለች የሰላም ዘማሪ የሆነችው ማለት ነው። ለማስፈራራት ብዙ ጥራለች፣ ግን አልቻለችም። ለማን ልምታ እያለ በሰማይ ላይ የሚመታውን የሚመርጥ ባክፓክ የሚባል ሚሳኤል ቻይና ሰርታለች። ይሄ ሚሳኤል ሰማይ ላይ ሆኖ እያንጃበበ ታርጌት ይሄ ይሻላችኋል እያለ የሚያመርጥ ሚሳኤል ነው የሰራችው። ይሄ ሚሳኤል ብዙ የቻይና ጠላቶች ያርበተበተ ነው። እየመረጠ የትኛው ይሻልሃል እያለ የሚሰጥ ነው። ሌላው ደግሞ የአሜሪካ የገንዘብ ሚኒስትር ነው፣ ስኮት ቤስተን ነው። በወዳጅ ሀገሮች ኢራን ጥቃት የምትፈጽም ከሆነ ከኢራን ብር ነው ካሳ የምንክሰው
ብሎ ያስፈራራል። ይሄ ሰው ታስታውሱ እንደሆነ ኢራን ወድማለች ብዙ ውሸት ሲዋሽ የነበረና ትራምፕ ያጋለጠው ነው። እንደዚህ አይነት ውሸት አያስፈልግም ብሎ ያጋለጠው ነው እና ምርጥ ውሸታም ነው። ትራምፕ ያለውን ብቻ የሚፈጽም በውሸት ደግሞ በጣም ጥሩ ማዕረግ የደረሰ ይመስለኛል። ሌላው ከዋሽንግተን ዲሲ የተዘገበው የኪምበር ሀልኪም ዘገባ እንደሚያመለክተው የትኛውም አይነት የአሜሪካ እግረኛ ጦር በኢራን ምድር የማሰማራት ሀሳብ በአሜሪካ ዘንድ ተቀባይነት የለውም ይላል። ይህንን ሀሳብ ወታደራዊ እርምጃውን ሲደግፍ የነበረው የህዝብ ክፍሎች እንኳን ቆም ብለው እንዲያስቡት የሚያደርግ መሆኑንም ተገልጿል። ስለዚህ አሜሪካ በእግረኛ የመግባቷ እንትን ዜሮ ነው ማለት ነው። ከዚህ በፊት እስራኤል የሆኑ ስፔሻል ፎርሶች ልካ ነበረ፣ በሙሉ ነው የተያዙት፣ አንዱም አላመለጠም። ስለዚህ ከዛ ትልቅ ትምህርት የወሰዱ ነው የሚመስለው። ሌላው ዶናልድ ትራምፕ ከኢራን ጋር የተፈጠረውን ግጭት ማክተሙን ታሪካዊ ስምምነት ላይ መድረሳቸውን አሳውቀዋል። ኢራን ግን አልተናገረም። ይለፈልፋል፣ እሱ በቃ ይለፈልፋል አልኳቸው። ይናዘዛል፣ ሀሳቡን ህልሙን ምናምን ሲናዘን። ኢራን አንድ ነገር ብላለች፣ $36 ቢሊዮን መልሱ ስጡ፣ ከዛ በኋላ ተኩሱን አቆማለሁ። ተኩሱን ካቆምኩ በኋላ ደግሞ የምጠይቃቸው ጥያቄ አለ፣ እሱን ስታደርጉ ደግሞ ወደ ንግግር እንገባለን እያለች ነው። ስለዚህ እሱን ከፍሎ ከሆነ ምናልባት ሊሆን ይችላል፣ ከፍሎ ሊሆን ይችላል፣ እናውቃለን። ስለዚህ ትራምፕ ምንድን ነው ያለው? ትራምፕ ለሴኔት እጩ ባር ሙሪን በተዘጋጀ የድጋፍ መድረክ ላይ እንደተናገሩት ስምምነቱ ዋሽንግተን የጠየቀችውን ነጥቦች በሙሉ ያካተተ ነው ብሏል። ዋሽንግተን የጠየቀችው ነጥቦች በሙሉ ያካተተ ነው። በዚህ መሰረት ተሄራን የኒውክሌር መሳሪያ በጭራሽ ላለመግዛት ተስማምታለች። ስምምነቱ ሲፈረምም ስትራቴጂካዊ የሆነ የሆርሙዝ ሰርጥ በይፋ ክፍት እንደሚሆን የአሜሪካ ወታደር ወደ ሀገራቸው እንደሚገቡም ገልጿል። ስምምነቱ በሳምንት መጨረሻ በአውሮፓ ምድር በምክትልነት ፕሬዚዳንት ጄዲ ቫንስ ፊት ለፊት ሊፈረም እንደሚችል ጠቁመዋል። እንጃ ተኝቷል መሰለኝ፣ ይሄ ሰውዬ ተኝቶ ነው መሰለኝ፣ እየቃዠ ነው ምስኪን። እውነት አሳዘነኝ። እሺ የተከበራችሁ ተከታታዮች፣ የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።